በዚህ ቪዲዮአችን የምንመለከተው ስለ መዝሙረ ዳዊት ጥቅሞች ነው። የመዝሙረ ዳዊት ጥቅሞችና እንዴት እንጸልይ የሚሉትን በርካታ ነገሮችን በዚህ ቪዲዮ እንመለከታለን ማለት ነው። የመጀመሪያው ግን የመዝሙረ ዳዊት ጥቅሞችን የምንመለከተው በብዛት ያው እዚህ በፊት ቲክቶክም ላይ የሰርቼላችኋለሁ መዝሙረ ዳዊት ያደረገልኝን በርካታ በረከቶች የሰጠኝን በረከቶች እግዚአብሔር በዛ በኩል እንዴት ነገሮች እንዳስተካከለልኝ ነግሬያችሁ ነበረ። ስለዚህ እኔ ተጠቀምኩበት ደግሞ ለሌሎች ይጠቅማል ብዬ ስላሰብኩኝ ሰፋ አድርጌ ቪዲዮ ለመስራት ስላሰብኩ በዚህ መንገድ ቪዲዮ አዘጋጅቼላችኋለሁ። ቪዲዮ እስከ መጨረሻው በመከታተል ጠቃሚ ነገሮችን በርካታ የህይወታችሁን ነገሮች ልታስተካክሉበት የምትችሉበት ስለሆነ እስከ መጨረሻው ድረስ እንድትከታተሉ እጋብዛችኋለሁ። ቅዱስ ዳዊት በመጀመሪያ ንጉስ የነበረ የእስራኤል ንጉስ የነበረ በፊት ከዛ በኋላ ደግሞ እግዚአብሔር አንግሶ ንጉስ ያደረገው በደለ። ከዛ በኋላ ደግሞ እግዚአብሔር አምላክ የልቤ ያለውም ሰው ጭምር ነው። በደልንም ኃጢያትንም የሰራ ከዛ ደግሞ በኋላ የጽድቅም ደግሞ መንገድ ምሳሌ የሆነ አባታችን ነው። ንግስናው ከአምላኩ ከእግዚአብሔር ያለየው ንግስና የኖረ ነገር ግን ንግስናው ከእግዚአብሔር ያላራቀው በንግስናው ደግሞ ያልተመካ ትምክህቱ እግዚአብሔር የነበረ ንጹህ የነበረ በልቡ ውስጥ ቂም በቀል የሌለበት ሰው ነበረ። ስለዚህ እግዚአብሔር አምላክ የልቤ ሰው አለው። ቅዱስ ዳዊት ከተሰጠው ሀብታት መካከል 7 ሀብታት ተሰጥቶታል። አንደኛው የመፈወስ ነበረ። ሀብተ ፈውስ ተሰጥቶት ነበረ። የመፈወስ ጸጋ ነበረው። ስለዚህ በዚህም ምክንያት ንጉሱ ሳኦል ሲታመም የሚያውቀው በየጊዜው እየተነሳ የሚረብሸው መንፈስ ስለነበረበት በመዘመር ዳዊቱን በመዘመር በገና በመደርደር ከዛ ህመሙ ይፈውሰው ነበረ ቅዱስ ዳዊት። ስለዚህ ቅዱስ ዳዊት በልቡ የእግዚአብሔር ወዳጅ የነበረ ሰው ነበረ። ስለዚህ መዝሙረ ዳዊት የሚጸልይ ሰው እንደውም መዝሙረ ዳዊት ቅዱስ ዳዊት በራሱ የልቤ ሰው ተብሏል። በእግዚአብሔር ዘንድ የልቤ ስትባሉ አስቡት። ማንም ሰው በዚህ ምድር የልቤ አልተባለም። ቅዱስ ጳውሎስ የእግዚአብሔር ምርጥ ዕቃ ተብሏል። ከዛ ደግሞ ቅዱስ ዳዊት የልቤ ሰው ተብሏል። ዳዊት የሚጸልይ ሰው በልቡ ሥላሴ ይታተማሉ። እግዚአብሔር በልቦና ውስጥ ይነግሳል። ከመዝሙረ ዳዊት የሚጸልይ ሰው በንጽህና የሚጸልየው ሰው በልቡ ቂም በቀል ካለበት ከዛ የሚያርቅለት ክፉ ነገሮችን ሁሉ ያርቅለታል። መልካም የሆኑ ነገሮችን ወደሱ ያመጣላታል እግዚአብሔር አምላክ። መዝሙረ ዳዊት ብዙ ጥቅሞች አሉት። ምናልባትም ከዚህ በኋላ በዚህ የዩቲዩብ ቻናላችን ላይ በርካታ የሆኑ ነገሮችን ስለ መዝሙረ ዳዊት የማጋራችሁ ይሆናል። ነገር ግን ነገሮችን ስትመለከቱ ወይም ደግሞ ስለዛ ነገር አብዝቼ ስለላችሁ ለምሳሌ መዝሙረ ዳዊት በህመም ላለ ሰው ፈውስ የሚሆንበት መዝሙር አለ። ይሄን መዝሙር አንድ ሰው መዝሙሩን ቢጸልየው ከዛ ካለበት ደዌ ይገላገላል። ነገር ግን አሁን ባለንበት በዚህ በእኛ ዘመን ትንሿን ነገር ኳልኩሌሽን ወደ ማድረግ እንገባለን። ሙሉ መዝሙረ ዳዊቱን ብትጸልዩት ነው የሚመከረው። በተለይ ደግሞ ከቻላችሁ በጣም ብዙ ችግር አለብን ብላችሁ የምታስቡ ከሆነ 150 መዝሙሩን ለ40 ቀናት ብትጸልዩት የተሻለ ይሆናል ብዬ አስባለሁ። እኔ በህይወቴ እሱን በማድረጌ በርካታ እግዚአብሔር አምላክ በዛ በኩል ብዙ ነገሮችን አስተካክሎልኛል። ለ40 ቀን በየቀኑ 150 ዳዊት በመጸለይ ብዙ ነገሮችን ፈትቶልኛል። ከዛም በኋላ እኔም በጣም ደጋግሜ ጸልየዋለሁ። አንድ ጊዜ ብቻ ሳይሆን ያላደረኩት በተደጋጋሚ እኔም ጸልየዋለሁ፣ ጸሎት አድርጌዋለሁ። ለ40 ቀን እየደጋገምኩ 150 ጸልየዋለሁ። እግዚአብሔርም ሲጠሩት አቤት የሚል አምላክ ነውና ሲጠሩት ዝም የሚል አምላክ ስላልሆነ በንጽህና ሁለን ብንጠራው እግዚአብሔር አምላክ በመዝሙረ ዳዊት በኩል ብዙ ነገሮችን ያስተካክላል። እግዚአብሔር አምላክ የተመሰገነ ይሁን። እኔም ብዙ ነገሮችን አስተካክሎልኛል። ለዚህም ነው ቪዲዮ የምሰራላችሁ። ስለዚህ የመጀመሪያው የመዝሙረ ዳዊት ጥቅም ምንድነው ስንል ተስፋ የቆረጠ ልብ ካለ ተስፋው እንዲለመልም ያደርጋል። በተለይ ደግሞ በጣም በብዙ ችግሮች ውስጥ እያለፋችሁ ከሆነ ብዙ ነገሮች ህይወታችሁ ውስጥ እየተደራረቡ እያስቸገሯችሁ ከሆነ ተስፋ ትቆርጣላችሁ። ይገጥመኛል። እኔም ገጥሞኝ ስለሚያውቅ ነው ይሄንን የምላችሁ። ሰው ተስፋ ይቆርጣል። ልቡ ትንሽ ከአምላኩ ወደ መሸሽ ይደርሳል። ስለዚህ ያን ተስፋ የቆረጠ ልብ እግዚአብሔር አምላክ መዝሙረ ዳዊት ቢጸልይ በልቡ ውስጥ ተስፋ በእግዚአብሔር አምላክ ተስፋ እንዲያደርግ እግዚአብሔርም ያንን ነገር እንዲያስተካክልለት ያደርገዋልና በልቡ ተስፋ የቆረጠ ሰው ካለ መዝሙረ ዳዊት ቢጸልይ አንደኛ ተስፋው እንዲለመልም ያደርጋል ማለት ነው። ከዛ ሁለተኛው ደግሞ ክፉ ነገር ከኛ ያርቅልናል። ማንም ሰው በእናንተ ላይ ክፋት ያስብ፣ ሰይጣንም በእናንተ ላይ ክፋት ቢያስብ መዝሙረ ዳዊት የሚጸልይ ሰው ያ ነገር ከሱ እየሸሸ ነው የሚሄደው። ክፉ ነገሮችን በመዝሙረ ዳዊት የሚጸልይ ሰው ክፉ ነገር ወደ እርሱ አይቀርበውም፣ ያሸሽለታል። ስለዚህ እኔም በህይወቴ ያየሁት የተገበርኩትን ነገር ነው የምነግራችሁ። ክፉ ነገሮች ሰዎች እንኳን ስለናንተ ክፉ ነገር ቢያስቡ አዘታችሁ መዝሙረ ዳዊት የምትጸልዩ ከሆነ ያ ክፉ ነገር ከናንተ እየሸሸ መልካም ነገር ሆኖ ይመጣል ወደ እናንተ በመልካም መንገድ
ይመጣል ማለት ነው። እንደውም አቡነ ሽኖዳ ስለዚህ ነገር ይናገራሉ። አንድ ሰው ስለናንተ ክፉ ነገር ቢያስብ እግዚአብሔር ምን ያደርገዋል ሲባል ስለናንተ መልካም የሚያስብ ሰው ወደ እናንተ መልካም ነገሮችን ይዞ ይመጣል። ክፉ የሚያስበውን ግን እግዚአብሔር ቀይሮ ክፉ እንኳን ቢያስቡበት በእናንተ ላይ ክፉ ቢያስቡ እንኳን ወደ መልካም ይቀይረዋል። ለዚህ ምሳሌ የሚሆነን ዮሴፍ ነው። ወንድሞቹ ለግብጽ ባርነት ቢልኩት እግዚአብሔር አምላክ ግን በግብጽ ውስጥ እነሱን ከሚመጣው ረሃብ ነፃ እንዲያወጣቸው አድርጎ ሹሞታል። ለንግስና እግዚአብሔር ጠራው ማለት ነው። እናንተም ደግሞ መዝሙረ ዳዊት የምትጸልዩ ከሆነ ሰዎች እንኳን ክፉ ነገር ቢያስቡባችሁ በእናንተ ላይ ያን ክፉ ነገር እግዚአብሔር ከእናንተ አርቆ መልካም ነገር ያደርግላችኋል ማለት ነው። ሌላኛው ደግሞ ቤታችሁ በበረከት እንዲሞላ ያደርጋል። መዝሙረ ዳዊት የሚጸልይ ሰው ሁልጊዜም ከዓመት እስከ ዓመት መዝሙረ ዳዊት የሚጸልይ ሰው ቤቱ በበረከት የተሞላ ነው የሚሆነው። ስለዚህ የበረከት ምንጭ ነው መዝሙረ ዳዊት። የመዝሙረ ዳዊት አንደኛው ጥቅሙ በረከት በቤታችን ውስጥ እንዲሞላ እናደርጋለን። መንገዱን ሁሉ ብርሃን ያደርግልናል። ብዙ ጊዜ አይታችሁ ከሆነ በእኛ ጄኔሬሽን አሁን ያለን ጄኔሬሽን ያለው ትውልድ እኔም የዚህ ትውልድ አካል ስለሆንኩኝ የሚገጥመን ነገር አለ። ስራ በመፈለግ እንባዘናለን። ችግሮች በጣም ብዙ ይደራረቡብናል። በብዙ ስቃይ ውስጥ ነው የምናልፈው እና መንገዶች ሁሉ ጨለማ መስሎ ነው የሚታየን እና መዝሙረ ዳዊት ዝም ብላችሁ ብትጸልዩ እንኳን መንገዳችሁን ሁሉ ብርሃን ያደርግላችኋል። መልካሞቹን ነገሮች ሁሉ ወደ ህይወታችሁ ይዞላችሁ ይመጣል። በህይወቴ ያየሁትን ነው የምነግራችሁ። መዝሙረ ዳዊት ማትጸልዩ ከሆነ ከዛሬ ጀምሮ ጸልዩ። እንዴት እንደምትጸልዩ በኋላ የምንመለከተው ይሆናል። መንገዳችንን ሁሉ ብርሃን እንዲሆን ያደርግልናል። መልካም የሆነውን መንፈስ በውስጣችን እንዲያድር ያደርጋል። አይታችሁ ከሆነ በህሊናችን ብዙ ክፉ ነገሮች ሊመላለሱብን ይችላሉ። መዝሙረ ዳዊት የምንጸልይ ከሆነ ግን ያ ክፉ ነገር ከኛ እየራቀ እየሸሸልን የሚመጣውና ከኛ እየሸሸ እየራቀልን ስለሚመጣ መዝሙረ ዳዊት የሚጸልይ ሰው ጥሩ መንፈስ ያለው የተረጋጋ ፐርሰናሊቲ ወይም ደግሞ ስብዕና እንዲኖረው ያደርጋል። መዝሙረ ዳዊት ብዙ ጥቅሞች አሉ ማለት እንደነገርኳችሁ ብዙ ጥቅሞች አሉት። ነገር ግን መዝሙረ ዳዊት አብዝቶ የሚጸልይ ሰው መልካም ስብዕና በውስጡ ክፉ ነገሮችን እየራቁለት መልካም ነገር እያሰበ ይመጣል። እግዚአብሔር መንገዱን እያሳየ ይመጣል ማለት ነው። የተስተካከለ ነው። ለመሰላችሁ መዝሙረ ዳዊት በልባችሁ እንኳን ቂም በቀል ካለባችሁ ሰዎች ስለናንተ ክፉ እያሰቡባችሁ እንኳን ከሆነ ብትጸልዩት ራሱ ያ ክፉ ነገር ከናንተ ይሸሻል። ሰዎች ለናንተ መልካም ይሆኑላችኋል። ቅዱስ ዳዊት ንጉሱ ሳኦል ያሳደው የነበረ ሰው ነው። እረኛም ሆኖ እንኳን ጠላት የነበረው ሰው ቅዱስ ዳዊት ነው። ቅዱስ ዳዊት ይህንን ነገር እያደረገ በልቡ ውስጥ ግን ቂም በቀል አልነበረበትም። ሰዎቹን ወታደሮቹን የሳኦልን ወታደሮች እንኳን አግኝቶ ሳኦልን እንኳን አግኝቶት ልብሱን ቀዶት አሁን እግዚአብሔር ለኔ አሳልፎ ሰጥቶህ ነበረ፣ ነገር ግን እግዚአብሔር በቀባው ላይ እጅ አላነሳም ነው ያለ ዳዊት። በዚህ ምክንያት እግዚአብሔር አምላክ በልቡ ንጹህ የሆነ አድርጎታል። ቂም በቀል አልነበረውም እና መዝሙረ ዳዊት የሚጸልይ ሰው ደግሞ ሰዎች እንኳን በእናንተ ላይ ቂም በቀል ቢያስቡ እናንተም ራሱ ብታስቡ ያ ቂም በቀል እየሸሸ ከእናንተ እየራቀ ነው የሚል። ምክንያቱም የእርኩስ መንፈስ ስለሆነ ሰዎችን ክፉ የሚያሳስቡ ሰዎች ክፉ አያስቡም፣ በተፈጥሯቸው መልካሞች ናቸው። ነገር ግን ጠላት በልብ ውስጥ የሚዘራው ስላለ ያንን ነገር እንዲነቀል እንዲወጣልን ያደርጋል። በብዙ ችግር ውስጥ እንኳን ካላችሁ እኔ በህይወቴ ውስጥ ሆስፒታል የሚባል ነገር አይቻል አቅም በጣም ብዙ ህመም ያመኝ ነበረ በፊት። እግዚአብሔር የተመሰገነ ይሁን አሁን በጣም ደህና ነኝ። በፊት ግን ያን ሲያመኝ አድርጌ የነበረው መዝሙረ ዳዊት ጸሎት አድርግና ከዛ እዛው ውሃ ወይም ደግሞ ማይ ታደርጉና ስትጨርሱ እፍ ብላችሁ 3 ጊዜ ብትጠመቁት ካለባችሁ ደዌ በሙሉ ይፈውሳችኋል። ቅዱስ ዳዊት እንዳልኳችሁ ሀብተ ፈውስ ተሰጥቶታል። ደዌ የመፈወስ ስልጣን ስላለው የተሰጠው ቃል ኪዳን ስለሆነ በመዝሙረ ዳዊት የሚጸልይ ሰው ውሃ አስቀምጦ ቢጠጣው ቢጠመቀው ካለበት ችግር ካለበት ነገር ሁሉ ይፈወሳል ማለት ነው። እሱንም አድርጌው እግዚአብሔር አምላክ አስተካክሎኛል። መዝሙረ ዳዊት በንጽህና ለጸለየው ሰው የተዘጋ በር እንኳን ይከፍታል። ከልቤ ነው የምላችሁ፣ የተዘጋ በር ይከፍታል። ይህን ቪዲዮ የሚሰራላችሁ ሰው በአንድ ወቅት ይህንን ነገር ማድረግ ችሏል። የተዘጋ በር ይከፍታል። ቅዱስ ዳዊት በንጽህና ሆኖ ለጠራው ሰው የተዘጋ በር እንኳን እንዲሁ ዝም ብሎ የተዘጋ በር በሁለት መንገድ እንድታዩት ፈልጋለሁ። በህይወታችሁ በበራችሁ እንኳን የምትኖሩበት መኖሪያ ቤት እንኳን ቢዘጋ ቅዱስ ዳዊትን ጠርታችሁ በሩ ይከፈታል። ከልቤ ነው የምላችሁ። እንዲህ ነው ላብራራላችሁ አልችልም አሁን። ነገር ግን እሱን ማድረግ ችሏል ይህንን ቪዲዮ የሚቀርጽላችሁ ሰው ማለት ነው። ስለዚህ መዝሙረ ዳዊት በህይወታችን ውስጥ ጨለማውን የሆነብንን ነገር ሁሉ ብርሃን እንዲሆንበት ያደርጋል። ብርሃን ይዘራበታል። ክፉ ብናስብ ህይወታችን ጨለማ ቢሆን ገንዘብ ሁኔታ እንኳን ብናጣ ብንቸገር መዝሙረ ዳዊት የሚጸልይ ሰው እሱ ነገሮች ሁሉ እየተስተካከሉለት ይሄዳል። በህይወታችን የተዘጋብን ብለን የምናስበው ነገር ሁሉ ካለ በተለይ ደግሞ ህይወታችን ውስጥ በጣም እየተቸገርን ከሆነ ተደራረበብን ችግር ካለ ጥንቃቄ ሆናችሁ በንጽህና ሆናችሁ ለ40 ቀናት
ቀናት በየቀኑ 150 መዝሙረ ዳዊት ብትጸልዩ ይሄ ነገር ይስተካከልላችኋል። ብዙ ጊዜ የምትጠየቀው ጥያቄ ይሄን ነው። እኔ ማድረጌው ስለነበረ ስንት ሰዓት እንጸልየው ነው። እኔ ከ9 ሰዓት እስከ 11 ሰዓት ነው ስጸልይ የነበርኩት። 2 ሰዓት ይወስድብኝ ነበረ። ያው 2 ሰዓት ይወስዳል ብዬ በቀረጽኩት ቪዲዮ ላይ እንዴት 2 ሰዓት ወሰደብህ ብለው ብዙዎች ኢሹዋንስ አስነስቷልና ግዕዝ በደንብ ለተማረ ሰው እኔ በግዕዝ ስለሆነ የምጸልየው ግዕዝ ለተማረ ዲያቆን ነኝ። ግዕዝ ለተማረ ሰው በደንብ ንባብ ለጠገበ ሰው 2 ሰዓት በቂው ነው፣ በደንብ በቂው ነው። እሱንም ደግሞ ደጋግሜ ባደረኩባቸው ጊዜያቶች ይሄ ባንዴ ላይ ሆን ይችላል። ደጋግማችሁ ስትደጋግሙት ቃላቱ ራሱ ወደ ውስጣችሁ ሲገባ ክፉ የነበረውን ያ በውስጣችሁ ያለውን ክፉ መንፈስ ሁሉ ያርቃል። መልካም ስለሆነ ቃሉ በራሱ ያን ነገር እየተጠራረገ ነው የሚያስወጣላችሁ። ለምሳሌ እስኪ በብርጭቆ ውሃ ብትይዙና የሆነ ቆሻሻ ውስጥ ብታረጉና ውሃ እየጨምራችሁበት ብትሄዱ እየጠራ ነው የሚሄደው። ለምሳሌ አንድ ወራጅ ውሃ ትንሽ ጠብ የሚል አለት ላይ ቢወድቅ አለቱን እየፈረከሰው በሂደት ጊዜ እየፈረከሰው ነው የሚሄደው። ልክ እንደዛ ነው መዝሙረ ዳዊት የሚጸልይም ሰው በልቡ ውስጥ ያለውን ክፋት፣ በልቡ ውስጥ ያለውን ክፉ መንፈስ ሁሉ ልክ እንደዚህ እያጠራለት ነው የሚሄደው። ጥርት ነው የሚያደርገው። ስለዚህ ተቸግር ያለው ብላችሁ የምታስቡ ከሆነ በተለይ ደግሞ የሆነ ነገር ፈልጋለሁ ብላችሁ ያ ነገር እንዲሆንላችሁ የምትፈልጉ ከሆነ ለ40 ቀን ብትጸልዩት ያ ነገር የሚሆን ከሆነ እግዚአብሔር አምላክ ወደ እናንተ ይዞት ይመጣል። የማይሆን ከሆነ ግን እግዚአብሔር ለናንተ ያለውን ያዘጋጅላችኋል ማለት ነው። ሞክሩት በደንብ። እኔ የሚያረጋግጡት ነገር ስለሆነ ይጠቅማችኋል ብዬ አስባለሁ። ሌላኛው ግን መዝሙረ ዳዊት እንዴት እንጸልይ ነው። ከመጀመሪያው መዝሙረ ዳዊት ጸልዮ የማያውቅ ሰው መጀመር ያለበት ከ10 መዝሙር ነው መጀመር ያለበት። በየቀኑ 10 መዝሙር መጸለይ መጀመር አለበት። ለምንድን ነው እሱ ነው ያልኳችሁ? ሊከብደው ይችላል። እንደ መጀመሪያ ምንም ጸልዮ የሚያውቅ ሰው ሊከብደው ይችላል። በሕግ የተፈቀደው መዝሙረ ዳዊትና ውዳሴ ማርያም ነው። ስለዚህ ዛሬ ለምሳሌ ከ1 እስከ 10 የጸለየ ሰው በ10 አድርጎ የሚጸልይ ሰው ዛሬ ለምሳሌ 1 እስከ 10 ጸልዮ ከሆነ ነገ ከ11 እስከ 20 ከነገ ወዲያ ከ21 እስከ 30 እያለ ነው፣ አይቋረጥም ማለት ነው። 10 የሚጸልይ ሰው በየቀኑ መጸለይ የሚፈልግ ሰው ግን የሰኞ ከ1 እስከ 30 የማክሰኞ ከ31 እስከ 60 የረቡዕ ከ61 እስከ 80 የሐሙስ ከ81 እስከ 110 የአርብ ከ111 እስከ 130 የቅዳሜ ከ131 እስከ 150 መኃልየ ዘሰሎሞንን አባቶቻችን ቅዳሜ አምጥተው ይጸልዩታል። እዚህ ጋር መጸለይ ይቻላል። እሁድ የሚጸለየው ደግሞ የነቢያት ጸሎት ነው። ጸሎተ ነቢያት 15ቱ የነቢያት ጸሎት እሱን መጸለይ ይቻላል ማለት ነው። በዚህ መንገድ መዝሙረ ዳዊትን መጸለይ ትችላላችሁ። መዝሙረ ዳዊት ተበልቶ ይጸለያል ወይ? አዎ ተበልቶ ይጸለያል። የጠዋቱ ወይም ደግሞ የዕለቱ ለምሳሌ 7 የጸሎት ጊዜያቶች አሉን። ከ7ቱ የጸሎት ጊዜያቶች መካከል የጠዋቱን ያው ሳንበላ ነው የምንጸልየው። ሳንበላ ሳንመገብ ነው የምንጸልየው 12 ሰዓት ስለሆነ ማለት ነው። የጠዋት ወይም ደግሞ የነግህ ጸሎት ይባላል። እሱን ሳንበላ ነው የምንጸልየው። ከዛ ውጭ ባሉት ጊዜያቶች የማታ የመዝሙረ ዳዊት ጸሎት የሚባለው ደግሞ መዝሙር 3፣ መዝሙር 22፣ መዝሙር 90 እና መዝሙር 120 ነው። እነዚህን ተበልቶ መጸለይ ይቻላል። የዕለቱን ግን በተቻለን መጠን ሳንበላ እንጸልይ። ነገር ግን አንድ ሰው በተለያየ ምክንያት ምግብ በልቶ ቢጸልይ ወይም ደግሞ ችግር ህመም ቢኖርበት ካልበላ ያንን ነገር ማድረግ የማይችል ከሆነ ግን በልቻለሁ አልጸልይም ብሎ መተው የለበትም። መዝሙረ ዳዊቱን መጸለይ ያለበት ማለት ነው። ስለዚህ በዚህ መንገድ መዝሙረ ዳዊትን መጸለይና ብዙ ጥቅሞችን ማግኘት እንችላለን። እርግጠኛ ሆኜ የምነግራችሁ መዝሙረ ዳዊት የጸለየ ሰው በልቡ ውስጥ እግዚአብሔር አምላክ ይነግሳል። መልካሙ ነገር ሁሉ ነው ወደ እርሱ የሚመጣው፣ ክፉ ሀሳቦች ሁሉ ከእርሱ ይርቁለታል። ስለዚህ በተቻላችሁ መጠን መዝሙረ ዳዊት የማትጸልዩ ሰዎች መዝሙረ ዳዊት ጸሎት አድርጉ። ሌሎች ጥያቄዎች ካሏችሁ ደግሞ በማስቀምጥላችሁ አድሬስ ቴሌግራም ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ልትጠይቁኝ ትችላላችሁ። ዲስክሪፕሽን ላይ ያስቀምጥላችኋለሁ። ጥያቄዎችን አስቀምጡልኝ የምመልስላችሁ ይሆናል ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብረን ስለቆየህ እናመሰግናለን። በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።